ቅዳሜ ምሽቱን አሜሪካ በኢራን የኒውክሌር ማብለያ ላይ ጥቃት መፈጸሟን ተከትሎ የበቀል እርምጃ እንደምትወስድ ስትገልጽ የቆየችው ኢራን ትናንት ምሽት በኳታር የሚገኘው የአሜሪካ የጦር መንደር ላይ ሚሳኤል አስወንጭፋለች። Iran strikes back, launching missiles on a U.S. military base in Qatar. Those missiles were knocked down. Now will tensions in the Middle East cool down? ዶናልድ ትራምፕ በእስራኤልና ኢራን መካከል የተኩስ አቁም ስምምነት መፈረሙን ገልጸው ሁለቱ ሀገራት የተኩስ አቁሙን ተግባራዊ ማድረግ ጀምረዋል ብለው ነበር። ከሰዓታት በኋላ ግን የተኩስ አቁሙ ተጥሷል። I didn't like the fact that Israel unloaded right after we made the deal. These guys got to calm down. Ridiculous. ኢራን ባላስቲክ ሚሳኤሎችን ወደ እስራኤል በመተኮስ 3 ሰዎችን ስትገድል ከ20 በላይ ሰዎች ላይ ጉዳትን አድርሳለች። Top of this hour, we're getting some breaking news. We're learning that Iran missiles hit Israel. 3 people have been killed in the Iranian strike. ሰላም ጤና ይስጥልን የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዓለም ትኩረት ከሳበው የኢራንና እስራኤል ግጭት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር፣ ቅድመ ክፍያ 946 ሺህ ብር ብቻ። 126 ካሬ ባለ 3 መኝታ 13 ሚሊዮን 482 ሺህ ብር፣ ቅድመ ክፍያ 1 ሚሊዮን 348 ሺህ ብር ብቻ። 146 ካሬ ባለ 3 መኝታ 16 ሚሊዮን 60 ሺህ ብር፣ ቅድመ ክፍያ 1 ሚሊዮን 606 ሺህ ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን 0927563333 ቴምር ይለያል። የኢራን ጥቃት 3 እስራኤላውያንን ገደለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንና እስራኤል የ12 ቀን ጦርነትን ለማስቆም ሙሉ ለሙሉ የተኩስ አቁም ስምምነት መደረሱን ከገለጹ በኋላ ከኢራን በተተኮሰ ሚሳኤል 3 ሰዎች መሞታቸውን የእስራኤል ጦር አስታውቋል። የእስራኤል መከላከያ ሚኒስትር ኢራን የተኩስ አቁሙን ጥሳለች በሚል በቴህራን ላይ ከባድ ጥቃት እንዲፈጸም አዘዋል። እስራኤል ይህንን ብትልም የአሜሪካ ፕሬዝዳንት እስራኤልን አስጠንቅቀዋል። ትራምፕ እስራኤል በኢራን ላይ የምታደርገውን የአየር ድብደባ በአስቸኳይ እንድታቆምና አብራሪዎቿን አሁኑኑ እንድትመልስ ሲሉ ነው የጻፉት። ከሰዓታት በፊት ለጋዜጠኞች በሰጡት መልስ ደግሞ ሁለቱም ለረጅም ሰዓታት ሲዋጉ የሰነበቱ ናቸው፣ ሁሉን ነገር ትተው ይቀመጣሉ ብዬ አላስብም፣ ግን እስራኤል ላይ በይበልጥ ተበሳጭቻለሁ ብለዋል። እስራኤል ኢራን ላይ ሌላ ዙር ጥቃት ስታዝ ኢራን በተኮሰችው ሚሳኤል በደቡባዊ እስራኤል ቴል አቪቭ እና ቤርሳቤህ አካባቢ ፍንዳታዎች መሰማታቸውን የዓይን እማኞች ተናግረዋል። ዛሬ የእስራኤል ጦር ኢራን 6 ዙር ሚሳኤሎች ማስወንጨፏን ሲገልጽ የእስራኤል ብሔራዊ አምቡላንስ አገልግሎት በቤርሳቤህ የ3 ሰዎች ሕይወት ማለፉን አስታውቋል። ይህም ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ በእስራኤል የተመዘገበ የመጀመሪያው ሞት ሆኗል። ሮይተርስ የዜና ወኪል የዋይት ሃውስ ከፍተኛ ባለስልጣንን ጠቅሶ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ውይይት የተኩስ አቁም ስምምነትን ለማድረግ መስማማታቸውን ዘግቦ ነበር። ትራምፕ ከሰዓቱን ወጥተው ሁለቱም ስምምነቱን ጥሰዋል ሲሉ ተቆጥተዋል። ምን እንደሚያደርጉ የማያውቁ ናቸው ሲሉም ቁጣቸውን ገልጸዋል። አንድ የኢራን ባለስልጣን ቴህራን የተኩስ አቁም ስምምነት ለማድረግ መስማማቷን ቀደም ሲል ያረጋገጡ ሲሆን ነገር ግን የአገሪቱ የውጭ ጉዳይ ሚኒስትር እስራኤል ጥቃቷን እስካላቆመች ድረስ ጦርነቱን ማቆም እንደማይቻልም ተናግረዋል። የእስራኤል አምቡላንስ አገልግሎት በኢራን የሚሳኤል ጥቃት 4 ሰዎች መሞታቸውንና 22 ሰዎች መጎዳታቸውንም አስታውቋል። በጥቃቱ ጉዳት የደረሰባቸው ሰዎች 2ቱ መለስተኛ፣ 20ዎቹ ደግሞ አነስተኛ ጉዳት ገጥሟቸዋል። የኢራን መንግስት መገናኛ ብዙሃን ቴህራን የተኩስ አቁሙ ተግባራዊ መሆን ከመጀመሩ በፊት የመጨረሻ ዙር ሚሳኤሎች አስወንጭፋለች ሲል ዘግቦ ነበር። በሌላ በኩል እስራኤል በሰሜናዊ ኢራን በፈጸመችው ጥቃት ቢያንስ 9 ሰዎች ሲገደሉ 4 ቤቶች መውደማቸውን ባለስልጣናት ገለጹ። በጊላን የሚገኘው አስተዳደር ቢሮ 33 ሰዎች መጎዳታቸውን ጨምሮ ገልጸዋል። የአካባቢው አስተዳደር በአስታኒህ አሽራፊ ጥቃት መድረሱን አስታውቋል። የኢራን መገናኛ ብዙሃን ከጥቃቱ ጀርባ እስራኤል አለች ሲሉም ዘግበዋል። የጊላን ምክትል አስተዳዳሪ ከተገደሉት ወይም ከተጎዱት 16ቱ ሴቶችና ህጻናት ናቸው ብለዋል።
የተወሰኑ መገናኛ ብዙሃን ከተገደሉት ሰዎች መካከል የኒውክሌር ሳይንቲስቱ መሐመድ ረዛ ሲዲቅ ይገኙበታል ሲሉም ዘግበዋል። የእስራኤል መንግስት ትናንት በፈጸመው ጥቃት የኒውክሌር ሳይንቲስት መግደሉንም አስታውቋል። የአሜሪካ የጦር መንደር ላይ ያነጣጠለ የኢራን ጥቃት። ኢራን በሳምንቱ መገባደጃ በኒውክሌር ጣቢያዎቿ በአሜሪካ ለተፈጸመባት ጥቃት በኳታር የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃትን ፈጽማለች። የዓይን እማኞች በዶሃ ሰማይ ላይ ከባድ የፍንዳታ ድምጽ መስማታቸውን እየተናገሩ ሲሆን በተንቀሳቃሽ ምስሎች የአየር መከላከያ ስርዓቶች ሚሳኤሎችን ለማክሸፍ ሲሞክሩ በሰማይ የብርሃን ብልጭታ ታይተዋል። ጥቃቱ በኢራን እስራኤልና አሜሪካ መካከል ግጭቱ መካረሩን ያሳየና በመካከለኛው ምስራቅ ውጥረቶች ከዚህ ቀደም ታይቶ በማይታወቅ ሁኔታ መጨመሩን ጠቋሚ ነው። የኢራን ሚሳኤሎች በመካከለኛው ምስራቅ ግዙፉ የአሜሪካ ጦር ሰፈር በሆነው አል-ኡድን ያነጣጠሩ ሲሆን ቅዳሜ ዕለት አሜሪካ 3 የኢራን ኒውክሌር ጣቢያዎችን መደብደቧን ተከትሎ የተሰጠ አጸፋዊ እርምጃ ነው ተብሏል። አል-ኡዲድ በቀጠናው የአሜሪካ ጦር የሁሉም የአየር ተልዕኮ ዋና ጣቢያ ነው። አንዳንድ የብሪታንያ ወታደሮችም ተራ በተራ በጣቢያው ይሰራሉ። ጥቃቱ መፈጸሙ መጀመሪያ በኢራን ብሔራዊ መገናኛ ብዙሃን ከዚያም በጦር በኩል ታውጇል። የኢራን ጦር ፈርጣማ ቅርንጫፍ የሆነው እስላማዊ አብዮታዊ ዘብ ኢራን በሉዓላዊነቷ ላይ የተቃጡ ማንኛውም ጥቃቶች ምላሽ ሳትሰጥ አትቀመጥም ብሏል። በቀጠናው የአሜሪካ ጦር ሰፈሮች ጥንካሬ ሳይሆኑ ድክመቶች ናቸው በማለትም አክሏል። አሜሪካ በኒውክሌር ጣቢያዎቿ ላይ ለፈጸመችው ጥቃት ኢራን የአጸፋ እርምጃ እንድትወስድ አስጠንቅቃ የነበረ ሲሆን በቴህራን የሚገኙ መሪዎች በቀጠናው ያለውን ግጭት ለመቋጨት ወደ ዲፕሎማሲ እንዲመጡ ጥሪ አቀርባለች። በኳታር ምን ያህል ሚሳኤሎች እንደተተኮሱ የተለያዩ ዘገባዎች አሉ። ኢራን 6 ሚሳኤሎችን ተኮስኩ ስትል አሜሪካ በበኩሉ 14፣ ኳታር ደግሞ 19 በማለት ሁሉም መክሸፋቸውን ሮይተርስ ዘግቧል። እስካሁን በጥቃቱ የተገደለ ወይንም የቆሰለ ሰው የለምም ተብሏል። ከጥቃቱ ጥቂት ሰዓታት አስቀድሞ አሜሪካና ብሪታንያ ዜጎቻቸው ወደ መጠለያ እንዲገቡ ምክር ሰጥተው ነበር። 8000 የሚሆኑ የአሜሪካ ዜጎች በኳታር እንደሚኖሩ የአገሪቱ የውጭ ጉዳይ መስሪያ ቤት መረጃ የሚጠቁም ሲሆን በሺዎች የሚቆጠሩ የብሪታንያ ዜጎችም ይኖራሉ። ኢራን የሚሳኤል ጥቃት ለመፈጸም እየተዘጋጀች መሆኑን ማስጠንቀቋ ከጥቃቱ በኋላ ግልጽ ሆኗል። 3 የኢራን ሹማምንት ለኒውዮርክ ታይምስ ቴህራን የጉዳቱን መጠን ለመቀነስ ፍላጎቷን ለዶሃ አስቀድማ ማሳወቋን ተናግረዋል። ከጥቃቱ በኋላ ፕሬዚዳንት ዶናልድ ትራምፕ ኢራንን አስቀድማ በማሳወቋ ያመሰገኑ ሲሆን ይህም የሰው ሕይወት እንዳይጠፋና ጉዳት እንዳይደርስ አድርጓል ብለዋል። በጣም ደካማ ሲሉ ጥቃቱን የገለጹት ትራምፕ አንድም አሜሪካ ለመጉዳቱንና የደረሰው አጠቃላይ ጉዳት አነስተኛ መሆኑን ገልጸዋል። ለሰላም ምንም እድል የለም ሲሉም ፕሬዚዳንቱ አክለዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ጥቃቱን ድንገተኛና በሉዓላዊነት ላይ ግልጽ ጥሰት ነው ብለውታል። ቃል አቀባይ አክለውም በቀጠናው የእስራኤልን የግስጋሴ አደገኛነት በመጀመሪያ ያስጠነቀቀችው ኳታር ናት ሲሉ ተደምጠዋል። የኢራን ታላቅ መሪ አያቶላህ አሊ ኻሜኒ ኢራን በጥቃቱ ማንንም እንዳልጎዳች፣ ነገር ግን ሀገራቸው ለማንኛውም ጥቃት አትንበረከክም ብለዋል። ማንንም አላጠቃንም፣ እናም በየትኛውም ስንጠቃ በምንም ሁኔታ አንቀበልም፣ ለየትኛውም ጥቃት እጅ አንሰጥም፣ ይህ የኢራን አመክንዮ ነው ሲሉ በኤክስ ገጻቸው አስፍረዋል። ሰኞ ዕለት አሜሪካ ኢራን በኳታር የሚሳኤል ጥቃት ለመፈጸም እየተዘጋጀች ነው የሚል ጥርጣሬ ነበራት። ጥቃቱ ከመፈጸሙ ከሰዓታት በፊት ኳታር የአየር ክልሏን በጊዜያዊነት እንደምትዘጋም አስታወቀች። ይህንንም ያሳወቀችው የአሜሪካና የብሪታንያ ዜጎች እንዲጠለሉ ከተነገረ ከአጭር ጊዜ በኋላ ነው። እነዚህ ማስጠንቀቂያዎች ጥቃቱ የማይቀር ስለመሆኑ ግልጽ ምልክት አልሰጡም። አሜሪካ ትዕዛዙን የሰጠችው ለጥንቃቄ ሲባል እንደሆነ ስትገልጽ፣ ብሪታንያ ደግሞ የአሜሪካን መሪነት በመከተል ነው ብላለች። የአሜሪካ መገናኛ ብዙሃን በስም ያልጠቀሷቸውን የአሜሪካ ባለስልጣናት ጠቅሰው የኢራን ሚሳኤሎች በኳታር ጥቃት ለማድረስ ፊታቸውን አዙረው መደቀናቸውን ዘግበዋል። የበራ መከታተያ ድረገጾች ከጥቃቱ በፊት አውሮፕላኖች ማረፊያቸውን መቀየራቸውን አሳይተዋል። ፍላይት ራዳር 24 የተባለ የበራ መከታተያ ከሚሳኤል ጥቃቱ በፊት ወደ ዶሃ እየተጓዙ የነበሩ 100 በረራዎች ነበሩ ብለዋል። ሐማድ ዓለም አቀፍ አየር ማረፊያ የዓለማችን 10 በመንገደኞች የተጨናነቀ አየር ማረፊያ ውስጥ ቀዳሚ ሲሆን በየቀኑ 140 ሺህ መንገደኞችን ያስተናግዳል። በቀጠናው ባህሬንና ኩዌትን ጨምሮ ሌሎች ሀገራት ለአጭር ጊዜም ቢሆን የአየር ክልላቸውን ዘግተው ነበር። ሳይጀመር የከሸፈው የተኩስ አቁም ስምምነት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን ገልጸው ነበር። ኢራን እስራኤል የምትፈጽመውን ጥቃት የምታቆም ከሆነ እርሷም ሚሳኤሎችን ማስወንጨፍ እንደምታቆም ተናግራ ነበር። ትናንት ምሽት ኢራን በኳታር ወደሚገኘው የአሜሪካ ጦር ሰፈሮች ሚሳኤሎችንም አስወንጭፋ ነበር። ይህ ከሆነ ከጥቂት ሰዓታት በኋላ ነው ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን በማህበራዊ ሚዲያ ገጻቸው ላይ ያሳወቁት። ትራምፕ ሁለቱም ሀገራት በ24 ሰዓት ውስጥ ጥቃት መፈጸማቸውን ያቆማሉ ብለው የነበረ ሲሆን ሁለቱ ሀገራት ይህንን ሳይተገብሩ ቀርተዋል።
እስራኤል በኢራን የሚገኙ ኢላማዎች ላይ ድብደባ መፈጸሟ የተነገረ ሲሆን እስራኤል ሁለቱ ሀገራት በቀጣዮቹ 24 ሰዓታት ውስጥ ተኩስ ያቆማሉ ለሚለው የትራምፕ መግለጫ ኔታንያሁ ትራምፕን ለአጋርነታቸው አመስግነው የቀረበውን የተኩስ አቁም ሐሳብ መቀበሉን፣ ሆኖም ኢራን ከጣሰችው ከባድ መልስ እንደሚሰጡ ገልጸው ነበር። ኔታንያሁ በኢራን ላይ በ12 ቀናት ውስጥ ያደረሱት ጥቃት ዓላማውን ማሳካቱን በመግለጽ የተኩስ አቁሙን ሐሳብ ተቀብያለሁ ሲሉ ተሰምተው ነበር። እስራኤል አክላም ኢራን በኒውክሌር ጦር መሳሪያና በባላስቲክ ሚሳኤሎች የደቀነችውን ሁለት ፈጣን የህልውና ስጋት አስወግጃለሁ ሲሉ ነበር የተናገሩት። ኔታንያሁ ለባለስልጣኖቻቸው ስለ ተኩስ አቁሙ ወጥተው እንዳይናገሩ ትዕዛዝ ሰጥተው እንደነበርም ተሰምተዋል። እስራኤል ተቀብያለሁ ያለችውን የተኩስ አቁም ስለመጣሷ ፕሬዝዳንት ትራምፕ ራሳቸው ይበልጥ ተናድጄባታለሁ ሲሉ አረጋግጠዋል። የተኩስ አቁሙ ገና ሳይጀመር መፍረሱ ግን ለትራምፕና አስተዳደራቸው እፍረት እየፈጠረ ሆኗል። ስለተከታተላችሁን ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።